ኢትዮጵያውያን አትሌቶች ከቻይና እስከ አሜሪካ በትራክ ውድድር ነግሰው አድረዋል። ትላንትና ሻንግሃይ በነበረ የዳይመንድ ሊግ ውድድር 3 ኢትዮጵያውያን ታላላቅ ውጤቶችን አስመዝግበዋል። ጽጌ ዱጉማ በቅርቡ ከባድ የሚባል የሞራል ስብራት ገጥሟት የነበረችው አትሌት የሀገሯን ክብረ ወሰን አሻሽላ አሸንፋለች። $100,000 አልወዳደርም ብሎ በዳይመንድ ሊግ እየተካፈለ የሚገኘው በሪሁ አረጋዊ ታላቅ ድልን አስመዝግቧል። አብርሃም ስሜ እንደዚሁ በሻንግሃይ ደምቆ ማምሸት የቻለው ሯጭ ነው። ደግሞ በዚህ በአሜሪካ በማያሚ ለ$100,000 በሚደረግ ፉክክር ኢትዮጵያውያኑ ተከታትለው መግባት ችለዋል። ፍሬወይኒ ኃይሉ 1500 ሜትሩን በማሸነፍ ለ$100,000 ተቃርባለች። ያለፈው የኪንግስተን ጃማይካ የግራንድ ስላም ትራክ የ$100,000 አሸናፊዋ ድርቤ ወልተጂ ደግሞ ሌላ $100,000 ለመድገም የሚያስችል ውጤት ነው ያመጣችው። የተከበራችሁ አድማጮች ሰብስክራይብ ማድረግ እንዳይረሳ፣ ላይክ በማድረግ እንድትጀምሩ በአክብሮት እንጠይቃለን። የዳይመንድ ሊግ መክፈቻ የነበረው በዚያው በቻይና ዚያመን ከተማ ነበረ። የዚያኔ ሳሙኤል ፍሬው ትልቁን ድል ያስመዘገበው ነበረ። ነገር ግን በሁለተኛዋ ከተማ በሻንግሃይ ትልልቅ የሚባሉ ውጤቶች መጥተዋል። በተለይ ደግሞ በ800 ሜትር በሴቶች ጽጌ ዱጉማ ታላቅ የሚባል ክብር ነው ማምጣት የቻለችው። እቺ አትሌት ከጥቂት ጊዜያቶች በፊት ከባድ የነበረ የሞራል ስብራት ገጥሟት ነበረ። ጽጌ ናንጂንግ በነበረ የቤት ውስጥ የዓለም አትሌቲክስ ሻምፒዮና ለፍጻሜ ውድድር መድረስ ብትችልም ከፍጻሜው በፊት ግን ከአሰልጣኟ ጋር በተፈጠረ ከባድ የሚባል አለመግባባት ምሽቱን በህመምና በብስጭት ስትጦፍ አድራ በፍጻሜው ቀን 6ኛው ታጠናቃለች። አሁን የ2025 የመጀመሪያ የአውትዶር ውድድሯ የሆነው የሻንግሃይ መድረክ የብሔራዊ ክብረ ወሰንን ጭምር እንድትሰብር አስችሏታል። በ800 ሜትር 1:57 ያላት አትሌት አሁን በ800 ሜትር 1 ደቂቃ ከ56 ሰከንድ ከ64 ማይክሮ ሰከንድ በመግባት የኢትዮጵያን ክብረ ወሰን አሻሽላ ነው ማሸነፍ የቻለችው። ንግስት ጌታቸው በናንጂንግ የዓለም አትሌቲክስ ሻምፒዮና እርሷ ባልተሳካላት ቀን ሁለተኛ ወጥታ ለኢትዮጵያ የብር ሜዳሊያን ያስገኘችው አትሌት በዚህ መድረክ 6ኛ ሆና አጠናቃለች። ሀብታም ዓለሙ 8ኛ ሆና ውድድሯን ለመጨረስ ተገዳለች። ሳሮን በርሄ ደግሞ 11ኛ ሆና የ800 ሜትር ውድድሯን ጨርሳለች። ጽጌ ዱጉማ ለኢትዮጵያ በፓሪስ ኦሎምፒክ የብር ሜዳሊያን በ800 ሜትር ማስገኘት የቻለች አትሌት ናት። ይህቺ ሯጭ በ800 ሜትር ታሪክ ለኢትዮጵያ ለመጀመሪያ ጊዜ ነበረ ኦሎምፒክ መድረክ ላይ ሜዳሊያ እንዲገኝ ያስቻለችው። ከ800 ሜትር ባለፈ በ400 ሜትርም መሮጥ የምትችለዋ ጽጌ ዱጉማ 24 ዓመቷ ላይ ትገኛለች። በግላስጎ የዓለም የቤት ውስጥ ዓለም ሻምፒዮና 2024 ላይ ወርቅ ሜዳሊያን ሀገሯ አምጥታለች። በጋና አክራ የአፍሪካ ጨዋታዎች ውድድር በ800 ሜትር እንደዚሁ ደምቃ የወርቅ ሜዳሊያውን ለሀገሯ አምጥታለች። 1:57:17 ከዚህ ቀደም ፈጣን የሚባል የ800 ሜትር ሰዓቷ ነበረ። አሁን ግን ወደ 1:56:64 አውርደዋለች። ጽጌ ከገጠማት የሞራል ስብራት ከገጠማት መጥፎ የሚባል ውጤት አገግማ ወደ ውድድር ትመለሳለች። ጥሩ ውጤትስ ማስመዝገብ ትችል ይሆን? ብዙዎች የጠየቁት ጥያቄ ነበረ። እርሷ ግን ከስብራቷ ከውድቀቷ ከመጥፎ ጊዜዋ አገግማ በታላቅ ድል ያውም ደግሞ በብሔራዊ ክብረ ወሰን አሸንፋ አጠናቃለች። ሌላኛው በዚህ መድረክ አሸናፊ ሆኖ መውጣት የቻለው በሪሁ አረጋዊ ነው። በ5000 ሜትር በወንዶች ውድድር በሪሁ አረጋዊ 12 ደቂቃ ከ50 ሰከንድ ከ4:5 በመግባት አንደኛ ወጥቶ አጠናቋል። በሪሁ አረጋዊ ናንጂንግ በነበረ የቤት ውስጥ ዓለም ሻምፒዮና በ3000 ሜትር የሁለተኛ ደረጃን ይዞ እንዳጠናቀቀ ይታወሳል። የ10000 ሜትር የፓሪስ ኦሎምፒክ የብር ሜዳሊያ ባለቤቱ በሪሁ አረጋዊ በጎዳና ላይ ውድድሮችና በአውትዶር መድረኮች የሚቀመስ ያልሆነ ጠንካራ አትሌት ነው። ይህ አትሌት ከ10000 ሜትር ጀምሮ እስከ 3000 ሜትር መሮጥ ይችላል። 5000ንም እንደዚሁ ፉት ማለት ልማዱ ነው። አሁን ደግሞ በዳይመንድ ሊግ ውድድር አሸናፊ ሆኖ ማጠናቀቅ ችሏል።
በሪሁ አረጋዊ የ5000 ሜትር ፈጣን የሚባል የዓመቱን የአውትዶር ሰዓት ነው ማስመዝገብ የቻለው። የ24 ዓመቱ ሯጭ በ5000 ሜትር ውድድር በዳይመንድ ሊግ የፍጻሜ መድረክ ብራስልስ ላይ አሸናፊ ሆኖ ነበረ ባለፈው ዓመት ያጠናቀቀው። ከዚያ በኋላ በ5000 ሜትር አልሮጠም ነበረ። በሻንጋዩ መድረክ ተከታትለው ኢትዮጵያውያኑ በገቡበት ፍጻሜ 600 ሜትሮች ሲቀሩት ነበረ ወደፊት ጠጋ ማለትና ተስፈንጥሮ መውጣት የጀመረው። የሀገሩ ልጆች መዝገቡ ስሜና ኩማ ግርማ እርሱን መቆጣጠር አቅቷቸው ተመልክተናቸዋል። ሁለተኛ ሆኖ ኩማ ግርማ አጠናቋል 12 ደቂቃ ከ50 ሰከንድ ከ69 በመግባት። መዝገቡ ስሜ ደግሞ 12 ደቂቃ ከ51 ሰከንድ ከ86 በመግባት። በሪሁ አረጋዊ ለምንድነው በዳይመንድ ሊግ የሚወዳደረው? $100,000 በሚያሸልመው የግራንድ ስላም ትራክ ለምን አይሳተፍም? የብዙዎች ጥያቄ ነበረ። እየወጡ እንዳሉ መረጃዎች ከሆነ የበሪሁ አረጋዊ በግራንድ ስላም ትራክ አለመሳተፍ በዳይመንድ ሊግ ላይ መካፈል ወኪሉ ፌዴሪኮ ሮሳ ያስተላለፈው ውሳኔ ሳይሆን እንዳልቀረ ይጠቆማል። ይህ ወኪል በርከት ያሉ ደንበኞቹ በዳይመንድ ሊግ ይወዳደራሉ። የ5000 ሜትር የዓለም ክብረ ወሰን ባለቤቷ ቢያትሪስ ቼቤት፣ ባዮብ ንዶሪ፣ ሌጺሌ ቴቦጎና ማሪ ጆሴ ታሉ የመሳሰሉ ታላላቅ አፍሪካውያን አትሌቶችን በወኪልነት የያዘው ፌዴሪኮ ሮሳ እነዚህን ደንበኞቹን በግራንድ ስላም ትራክ ከማካፈል ይልቅ በዳይመንድ ሊግ እያካፈላቸው ነው የሚገኘው። በሻንግሃይ የነበረው መድረክ በ3000 መሰናክል አብርሃም ስሜ አንደኛ ሆኖ አጠናቋል። የዓመቱን ፈጣኑንም ሰዓት ማስመዝገብ ችሏል። 8 ደቂቃ ከ07 ከ92 የገባበት ነው። ኬንያዊው አትሌት ኤድሙን ሴረም ሁለተኛ ሆኖ ጨርሷል። ኪፕ ኮሪር ደግሞ ሶስተኛ ሆኗል። ባለፈው በጂያመን የዳይመንድ ሊግ መክፈቻ ውድድር ላይ አንደኛ ሆኖ ማጠናቀቅ የቻለው ሳሙኤል ፍሬው በመድረኩ 6ኛ ሆኖ ለመጨረስ ተገዷል። ባለፈው ሳሙኤል ፍሬው የዓለም ሻምፒዮናና የኦሎምፒክ ሻምፒዮናውን የዚህ ውድድር የ2 እና 3 ዓመታት ንጉስ ተደርጎ የሚቆጠረውን ሶፊያን ኤልባካሊን አስከንድቶት ነበረ ሳሙኤል ፍሬው ያሸነፈው። ነገር ግን በአንድ ሳምንት ልዩነት 2 ጊዜ የ3000 መሰናክልን ማሸነፍ እጅግ ከባድ ነውና በሻንጋዩ መድረክ 6ኛ ሆኖ አጠናቀቀ። አብርሃም ስሜ የሀገሩ ልጅ ግን ውድድሩን በአንደኝነት ጨርሷል። ይህ የ23 ዓመት አትሌት 2018 በነበረ የቦነስ አይረስ የታዳጊዎች ኦሎምፒክ ጨዋታ ውድድር አንደኛ ሆኖ የወርቅ ሜዳሊያን ለሀገሩ ማምጣት የቻለ አትሌት ነበረ። የዚያኔ በ2000 ሜትር መሰናክል ነበረ ሀገሩን በቦነስ አይረስ አርጀንቲና በ2018 በታዳጊዎች ኦሎምፒክ ወክሎ ወርቅ ያመጣው። አሁን ግን አብርሃም ስሜ በትልልቅ መድረኮች መካፈል እንደሚችል የሚያስመሰክርበትን ውጤት በሻንግሃይ ማምጣት ችሏል። ሌላኛው ኢትዮጵያውያን ተከታትለው መግባት የቻሉበት $100,000 ለማሸነፍ የበለጠ የተቃረቡበት የግራንድ ስላም ትራክ ውድድር ነው። በግራንድ ስላም ትራኩ ውድድር ፍሬወይኒ ኃይሉ አንደኛ ሆና መግባት ችላለች። ይህች አትሌት በ1500 ሜትር ውድድር 4 ደቂቃ ከ06 ከ96 በመግባት 12 ነጥብ መያዝ ችላለች። ባለፈው በመካከለኛ ርቀት የሴቶች ውድድር $100,000 ማሸነፍ የቻለች ድርቤ ወልተጂ 4 ደቂቃ ከ07 ከ46 በመግባት 3ኛ ሆናለች። ኒኪ ሂልስ አሜሪካዊቷ አትሌት በ1500 ሜትር መድረክ 4 ደቂቃ ከ07 ከ08 በመግባት 2ኛ ወጥታለች። 8 ነጥብንም ማግኘት ችላለች። የግራንድ ስላም ትራክ ውድድር አትሌቶች በየመድረኩ የሚያስመዘግቡት ውጤት ተደምሮ የነጥብ አጠቃላይ አሸናፊው $100,000 የሚያገኝበት መድረክ ነው። ይህንን ደግሞ በኪንግስተን ጃማይካ ድርቤ ወልተጂና እጅጋየው ታዬ $100,000 በማሸነፍ ከዚህ በፊት አሳክተውት ያውቃሉ። ዛሬ እሁድ የሚደረግ የ800 ሜትር ውድድር ከነዚህ አትሌቶች መካከል $100,000 ማን ይወስዷል የሚለውን የምንመለከትበት ይሆናል። ፍሬወይኒ ኃይሉ በቅርቡ ናንጂንግ በነበረ የቤት ውስጥ የዓለም ሻምፒዮና በ3000 ሜትር አሸናፊ ሆና ለሀገሯ የወርቅ ሜዳሊያ ማምጣት የቻለች አትሌት ናት። አጠር ባሉ ውድድሮች በ1500 እና በ800 ቢሆን ጥሩ የሚባሉ ሰዓቶችን አስመዝግባለች። 2022 በነበረ የቤት ውስጥ ዓለም ሻምፒዮና በ800
በ800 ሜትር ለሀገሯ ብር አምጥታለች። በ1500 ሜትር ደግሞ 2024 በነበረ የቤት ውስጥ ዓለም ሻምፒዮና የወርቅ ሜዳሊያን ማሳካት የቻለች ናት። በ800 ሜትር ፈጣን የሚባለው ሰዓቷ 1 ደቂቃ ከ57 ነው። በ1500 ሜትር ደግሞ 3 ደቂቃ ከ54 ሮጣ ታውቃለች። ትላንትና ግን ውድድሩን ለማሸነፍ 4 ደቂቃ ከ06 ሰከንድ ነበር የፈጀባት። ፍሬወይኒ ኃይሉ በቀጣዩ የ800 ሜትር መድረክ የምታስመዘግበው ውጤት ቀና ከሆነላት $100,000 በተካፈለችበት የማያሚ የግራንድ ስላም ትራክ ውድድር ማፈስ ትችላለች። ድርቤ ወልተጂ ሌላኛዋ ተፎካካሪ አትሌት ናት። በ800 ሜትር እና በ1500 ሜትር በጣም ምርጥ የሚባሉ ሰዓቶች አሏት። እርሷም ቢሆን በ800 ሜትር 1:57 መሮጥ ትችላለች። በ1500 ሜትር ደግሞ 3 ደቂቃ ከ52 መሮጥ የቻለች አትሌት ናት። በቅርቡ በነበረው የናንጂንግ የቤት ውስጥ ዓለም ሻምፒዮና በ1500 ሜትር የብር ሜዳሊያ እንደወሰደች አይዘነጋም። በ2023 የቡዳፔስት ዓለም ሻምፒዮና በ1500 ሜትር ተመሳሳይ የብር ሜዳሊያን ማጥለቅ ችላለች። አትሌቷ ሪጋ በነበረ የ2023 የጎዳና ላይ የዓለም ሻምፒዮና በ1 ማይል ውድድር የርቀቱን ንግስት ፌዝ ኪፒየጎንን በማስከንዳት አንደኛ ሆና ወርቁን ለሀገሯ አምጥታለች። ዘንድሮ በግራንድ ስላም ትራክ ሚሊዮነር መሆን ችላለች። $100,000 በማሳካት የውድድሩ አዘጋጆች ዳግም $100,000 ሰጥተው $200,000 እንዲያደርሷት በፍጻሜው የ800 ሜትር መድረክ ትልቅ ውጤት ማስመዝገብና ከሷ ቀድመው የ8 እና የ12 ነጥብ የያዙትን ፍሬወይኒ ኃይሉና ኒኪ ሂልዝ ደግሞ ደካማ ውጤት እንዲያስመዘግቡ ግድ ይላቸዋል። ፍሬወይኒ ኃይሉ ወይ ደግሞ ድርቤ ወልተጂ $100,000 ለመውሰድ ትልቅ እድል ያላቸው አትሌቶች ናቸው። ውድ የሸጋ ስፖርት ቤተሰቦች ሰብስክራይብ በማድረግ የምንሰራቸው አዳዲስ ኮንቴንቶች እንዲደርሷችሁ አድርጉ። ላይክ በማድረግ ደግሞ ይህ መረጃ ለብዙ ሰዎች እንዲዳረስ አግዙ።